ማለት እና ተያዙ ነው የምትለኝ ተይዘው ወይ ሞተው ይሆናል ሞተው አዎ የተኩስ ልውውጥ ነበር እሳቱ መረጃው ስለነበረው መተማን ይቀርብ እንዴ እሺ ቆይ ሉሊትስ ከሁለቱ ያንዱ ጣፋንታ ደርሷታል ከመንና ከመን ከመያዝና ከማምለጥ ሌላም የምስራች አለ ዴቭ በዚህ ሰዓት መተማን ያለው አዎ አንድ ነገር ግን እርግጠኛ ልሆንልሽ ከሳቱ ጥይት ግን አመልጦ አይመጣም ይመጣል አይመለስም ይመጣል አይመጣም ተመልሻለሁ روزي ወይ لوليت ሎሊት የሌባ አይነ ደረቅ አይደል የሚባለው እንዴ ማን ነው ሌባ አንቺ ለማንኛውም ከዚህ በላይ መድከም የለብህም እና ያመት ረፍት ልብሎ ሳይሆን ለማስመሰል ከበቂ በላይ ስለተራመድን ነው በጣም አሪፍ ቆይ ይሄ ሁሉ ገንዘብ ምንድነው በአሸናፊነት ለፈጸም ኮሚሽን ክፍያ በተጨማሪ ደግሞ ደጎስ ያለ ቦነስ ነው አልጠበቅኩም ነበር ቃሌን አከብራለሁ አስደንቀሽኛል አሁን ደግሞ ያንተ ተራ ነው የኔ ተራ ምን አንተ ቃልህን የምትጠብቅበት ጊዜ ላይ ነን ምን አይነት ቃል ሰጥቼሽ እንደነበረ ላስታውስ አልቻልኩም ካልሆነ እኔ ላስታውስህ ደስ ይለኛል ያንተ ሚሽን ተጠናቋል አልገባኝም ሉሊት ከዚህ ቤት እንደተነቀለች የኔና ያንተ ነገር እንደሚያበቃለትና ሁለታችን ሰላም እንዴናችሁ ውድ የሉሊት ድራማ ቤተሰቦች ደህና ናችሁ ወይ እንኳን ወደ ቻናሌ በሰላም መጣችሁ እንግዲህ ባይንቶኤርና ሮዛ ሉሊትን ወደ ስደት ሀገር እንድትሄድ ከዴቭ ደብቀው በሌሊት ከቤት አስወጥተው ለደላላ ሰጥተዋት ነበር አንዳንድ ሰዎች እንዴት ኃላፊነታቸውን እንዴት እንደሚወጡ እንደ ዴቭ አይነት ሰዎች ማለት ነው የምሬ ነው ብላችሁ ሰው ለኃላፊነት ለተሰጠበት ነገር ዋጋ ሲከፍል ዴቭን አየሁ እኔ እንደ ዴቭ አይነት ሰው አይቻለቅም እንግዲህ እነዚህ የድሮ ባልና ሚስቶች ማለት ነው የገዛ ባሏን እንግዲህ የድሮ ባሏን ወንድሜ ነው ብላ ዛቢት አመጣ ሉሊት ዛቢት ብትኖር ለሷ ብዙ ተከላከለላት ነበር እዚህ ቀደም ካስታወሳችሁ እምጠጣው መጠጥ አካባቢ የእንቅልፍ መድኃኒት ሰጥቶ ሊደፍራን ነበር ይሄ የድሮ ባሏ ማለት ነው አሰቡ እንግዲህ አሁን ላይ ባለ ትዳር ናት ሉሊትን ለመጉዳት ብላ ግን ይሄንን ሰውዬ ቤት ውስጥ ወንድሜ ነው ብላ አመጣ አዙሮ የራሷን ህይወት ነበር የሚያበላሽላት ሉሊትን አይደለም ነገር ግን ሁለቱ ያው አንዳንዴ ለተንኮል ሲሆን ጥላቶችም እንትን ዘመድ ይሆናሉ አይደለ ይተባበራሉና እንግዲህ ሉሊትን ከዚህ ሀገር እንዲያስወጣላትና ከቤቷ እንዲያስወጣላት ተነግረዋለች እሱም ለደላሎች ነግሮ ሉሊትን ለዛውን በፍጥነት ማለት ነው ዴቭ በማይጠረጥረው ሁኔታ ልጅቷን እንግዲህ ከባህር አሻግረው ለአረብ እንዲሸጧት ያደርጋሉ ተመካክረው ማለት ነው ሌባ ምንድነው ሲሰርቅ ይስማማል ሲካፈል ይጣላል የሚባለው ነገር እንግዲህ ነገሩ እንዲህ ነው እሷም የሚያስፈልገውን ገንዘብ ሁሉ ለባይንቶር ሰጣችሁ ምክንያቱም አሁን ላይ በጣም ገንዘብ ስላላት በገንዘቧ ምንም ማድረግ ትችላለች ከሱ ጋር በነበረች ጊዜ ግን አይደለም ቀርቶ ገንዘብ አውጥታ ለሰው መስጠት ይቅርና በራሷ ላይ ራሱ መብት አልነበራትም በጣም ነበር የሚያሰቃያት ከሱ ጋር በነበረች ጊዜ ማለት ነው እንደምታዩት ሰካራም ወንጀለኛ ነው እንደታሰረ ነው እሷንም ሲያሰቃያ ነበር የኖረው
ነገር ግን እሷ ዴቭን ስታገባ ታሪክ ሁሉ ተቀየረ። እሷ ደግሞ ጠገበች በተራዋ ማለት ነው። እና እንግዲህ እቺን አንድ ፍሬ ልጅ ስታሰቃያት ነበረ። ልክ እሱ ደግሞ ወደ ቤት ሲመጣ ሌላ ተንኮል አሰቡ። እሱም ደግሞ እቺን ሕፃን ልጅ ከሀገር እንድትወጣ ነው ማለት አእምሮዋን በመመረዝ ነው። በነገራችን ላይ እንዴት ነው ቤተሰቦችሽ በዚህ ባሉበት ድህነት አንቺ እዚህ የኖርሽ ወጣት ነሽ፣ ሂደሽ ብትሰሪ ገንዘብ ብታመጭ ህይወትሽን ትቀይሪያለሽ፣ የእነሱንም ህይወት ትቀይሪያለሽ፣ ትምህርቱ የሚደርሳን እያለች አንቺ እዚህ ሆነሽ ነገ አባትሽ ቢታመም ምን ትረጃቸዋለሽ? ነገ እናትሽ የሆነ ነገር ብትሆነ ሂጂና ስሪ እያለች አእምሮዋን እንትን አለቻት ማለት ሞላቻት ማለት ነው። ለዴቭ ግን እንዳትናገር እሱ ከተናገርሽ ያስቀርሻን እያለች እንግዲህ ሉሊትም ደግሞ ለዴቭ ጉዳዩን እንዳትነግረው በማድረግ የቤተሰቦቿን ስቃይ እየነገረቻት ሉሊትም በሀሳቡ እንድትስማማ ካደረገች በኋላ ሌሊት ላይ ነበር እንግዲህ በአይንቶር ተብዬው ሰውዬ ከቤት አስወጥቶ ለደላሎች እቺ ነጻ ልጅ የሰጣት። እና እንግዲህ ዴቭ ጠዋት ላይ ወደ ክላሷ ሲሄድ ልጅቷ የለችም ብቻ አይደለም እቃዋም የለም። እናም እንግዲህ ወደ ቤተሰቦቿ ተመልሳ ይሆናል ብሎ በድንጋጤ እዛ ሄዳ ይገሏታል ብሎ ስለፈራ ወደ ፖሊስ ጣቢያ አመልክቶ ልጅቷ ስትፈለግ በመሀል ግን እናትየዋ ትደውላለች። ከዛ እንግዲህ በባለፈው ያልኩህን እኮ ገንዘብ ስለሌለ መሰለኝ ዝም አልከኝ ትለዋለች የሉሊት እናት ዴቭን። ዴቭ ምን ብለው ነበረ ረስቼ ይሆናል መቼ ነበር ያወራነው? ነገር ግን ያን ስልክ ያነሳችው እናትየዋ ስትደውል ሉሊት ነበረች። ሉሊት አንስታ እናቷን አላናገረቻትም። ዝም ብላ አንስታው ዝም ብላ ነበር። ሴትዋም ደግሞ የምትፈልገውን ነገር ብቻ ተናግራ ስልኩ ይዘጋል። እና ገንዘብ እንደቸገራቸውና እርዳታ ፈልገው ዴቭ ጋር እንደደወሉ ቤተሰቦቿ ሉሊት አውቃ ነበረ። ስለዚህ ያ ሁሉ ተጨምሮባት ነው ሮዛ የነገረቻትን ነገር አምና ከሀገር ልትወጣ የተነሳችው። እና እንግዲህ ዴቭ ደግሞ ጧት ሲያጣት ይፈልጋት ጀመረ። ሁሉም ቦታ ሊያገኛት አልቻለም። ክፍለ ሀገርም እንዳልሄደች ወደ ቤተሰብ አወቀ። እናም ድንገት ግን ክላሷ ውስጥ ጽፋው የሄደችው ደብዳቤ ነበረ። ግድ ሆኖብኝ ነው ቤተሰቦች አይነ እያዩ እንዲሞቱ አልፈልግም፣ ስለዚህ ስራ ለመስራት ከሀገር ወጥቻለሁ በማለት ደብዳቤ ጽፋለት ሄዳ ነበረ። እሱ ነው እንግዲህ እሷ እንድትገኝ የረዳቸው ማለት ነው። አሁን ላይ ሉሊት በእርግጥ ወደ ቤት ተመልሳለች። በጣም ነው ደስ የሚለው። ነገር ግን ሮዛ ምናልባት ሉሊት እዛ ቤት መኖሯ ለእሷም ጥሩ ነበረ። ልክ እሷ ከመውጣቷ ነበረ እንግዲህ በአይንቶር ተብዬው የወንድሜ በላይ ያስገባችው ሰው ሲፎክርባትና ሲያስፈራራት የነበረው የባሏን ሞት ኢቭን ባሏን ራሱ ሊገለው ይችል ነበር። ምክንያቱም ደግሞ ካልሞትኩ በስተቀር እዚህ ቤት አልወጣም እያላት ነው እንግዲህ። እና እሱ ብቻ አይደለም ብዙ ነገር ያደርጋታል። ነገር ግን ሉሊት እዛ ቤት መኖሯ ለእሷ ጥሩ ነበረ። አላወቀችውም። ልጅቷን እንግዲህ አስወጥተው ከቤት ከሰደዷት በኋላ ዴቭ ከዛ በቃ ይሄን ነገር የጻፈችውን ነገር ካየ በኋላ እሷን በሱዳን ደንበር ነበር እሷን ወደ መተማ ፍለጋ ሄደው ማለት ነው። እናም እንግዲህ በዚህ መሀል ነበረ በአይቶር እና ወይዘሮ ሮዛ ቤት ውስጥ የቀሩት። በዚህ መሀል እንግዲህ እሷ አይመጣም በዛው ይሞታል፣ እኔና አንቺ ተጋብተን እንኖራለን እያለ በጣም ይሄ ነው የማይባል ብዙ ብር ነው የሰጠችው ልጅቷን ስላሻገርላት። በጣም ነው ደስ ያላት። ምንም እኮ አላረገቻትም፣ ከመሬት ተነስታ ነው በነገራችን ላይና እሷ አሁን በዴቭ ላይ እያደረገችው ያለው ነውር ማለት ነው የገዛ የድሮ ባሏን ወንድሜ ነው ብላ ቤቷ ድረስ አምታ ይችን አንድ ፍሬ ልጅ ግን እንዴት እንደምትቀና ማለት ነው። እሷ ግን የሰረ በባሏ ላይ እያደረገችው ያለችው ነገር በጣም ነው የሚያሳፍረውና ይሄን ያወቀ ቀን ግን ሮዛ ምን አይነት ይቅርታ እንደሚደረግልሽ ራሱ ማለት ነው። እና እንግዲህ ዴቭም በረሃ ለበረሃ ሉሊትን ፍለጋ ይሄዳል። ምክንያቱም ያደራ ልጅ ናት። አደራ ተብሎ ከዛ ከሳት ከሞት ነው ያመጣት አይደለ? አደራ ተብሎ አደራዬን በለው ብሎ በበረሃ ሲንከራተት ነበረ። እንግዲህ በዚህ መሀል ነበረ ፖሊሶች ይሄን ነገር ስለደረሱበት ሲከታተሏቸው ልጆቹን የጫኑት መኪና እና ከፖሊሶቹ ጋር ተኩስ ነበረ ማለት ነው። እንግዲህ ለምን ህገወጥ ስራ አይደለ? ስለዚህ ተዘጋጅቶበት ነው የሚሄዱትና በዚህ መሀል እንግዲህ ይሄንን ወሬ ባንቱዌር ተብዬው ማለት ነው ያውቃል ከደላሎቹ ጋር ግንኙነት ስላለው እና እዛ የተፈጠረውን ነገር ደውለው ይነግሩታል። አሁን ላይ ተኩስ ልውውጥ አለ፣ ምክንያቱ ደግሞ ፖሊሶች ስለመጡብን። እናም መኪናው እንግዲህ የተመታ ይመስለኛል እና በጣም ደስ አለው እሱ። ሮዛን ጠራና በቃ ዴቭም ከዚህ በኋላ አይመለስም በህይወት ይሞታል፣ ከዛ ተኩስ ውስጥ ነው ያለው፣ ሉሊትም እንደዛው። ስለዚህ እኔና አንቺ በደስታ እንኖራለን እያለ ህይወቷን እንግዲህ ዴቭ ነው ህይወቷን እንደዚህ ሰው እንድትሆን ያደረጋት ከዚህ ከተረገመ ሰው እያወጡ። ግን እሷ ዛሬ ጠግባ እንግዲህ በሰው ላይ ተነሳስታለችና ትላንትናችንን ስንረሳ ማለት ነው
ነጋችንን ወደ ራሳችን ወደ ጫርነው ጉድጓድ ነው መንገባውና የሮዛ ክፋት ቅናትም አይደለም ክፋት ነው በነገራችን ላይ ከበደላት ሰው ጋር ተባብራ አንዲት ፍሬ ልጅ በፍቅር ብትይዛት ምናልባት እንደው የምትጠረጥረው ነገር ካለ ራሱ በፍቅር ብትይዛት ማየት ትችል ነበር እንደዛ እንዳልሆነ ያወቀች ግን የሆነ ምቀኝነት ነው በቃ ክፋትና መቀኝነት የነበረችበትም መርሳት ነው ነገር ግን ዴቭ በመጨረሻ እሷም እንግዲህ ግቢ ውስጥ ሆኖ ሮዛና ባይንቶር ሲከራከሩ ነበር ከዚህ በኋላ ዴቭ አይመጣም እኔና አንቺ ህይወታችን እንቀጥላለን እንኳን ሞተ እያለ ሲል እሷ ይመጣል ባሌ ትላለች አይመጣም እያሉ ሲከራከሩ ነበር ድንገት ዴቭ በሩን ክፍት አድርጎ ሉሊትን ከዛ ከእሳት አውጥቶ ይዟት የመጣውና እንደዚህ አደራቸውን የሚወጡ ሰዎች ምንኛ የታደሉ ናቸው ለአደራቸው እስከ ጫፍ ድረስ የሚታመኑ ልክ እንደ ዴቭ አይነት ሰዎች አሉና ሮዛ ግን በጣም ክፉ ሰው ነሽ እውነቴን ልንገርሽ አይደለ ይሄ ሰውዬ አንቺኑ ነው የሚያሰቃይሽ ጠብቂ አንቺኑ ነው የሚያሰቃይሽ ለማየት ያብቃሽ መቼም ቢሆን አይተኛልሽም ዴቭን ግን በላው ላይ ክህደት ያደረግሽበት ነው እንዴት ሰው የድሮ ባሏን ወንድሜ ብላ ቤት አስገብታ ጭራሽ ደግሞ ሌላ ተንኮልና ክፋት በባሏ ላይ እንደዛ የሚገባው አይነት ሰው ራሱ አይደለም በጣም ነው የሚወዳት የሚታመንላት እሷ ግን በጣም ርካሽ ናት ይሄ ከዝሙት አይተናነስም እኮ የድሮ ባልን አመጥቶ ቤት ውስጥ አድርጎ ወንድሜ ነው ያሉ ከዛ ብቻ በጣም ነው የሚያሳዝነው ዴቭ ግን በጣም ምርጥ ሰው ነው እንደ ዴቭ አይነት ሰዎች ያብዛልን ሉሊት እንግዲህ ከስደት መከራ ሳትገባ በዚህ በልጅነቷ ለዛውን በበረሃ ሙታም ልትቀር ትችላለች እኮ ላትገባ ትችላለች እዛ ያሰበችበት ቦታና ዴቭ እንግዲህ ታድጓታል አሁን ላይ ወደ ቤቷ ተመልሳለች እኔ በጣም ደስ ብሎኛል እሷ እና ቤተሰቦቼ በሌላ በአዲስ ቪዲዮ ደግሞ ተመልሼ እመጣለሁ እስከዛው ለቤቴ አዲስ ይሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ነባሮች ደግሞ ሼር አድርጉልኝ ሼርና ላይክ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ በነገራችን ላይ ሉሊት ድራማን ማታዩት ሰዎች ካላችሁ ብታዩት በጣም ደስ የሚል ድራማ ነው በጣም ደስ የሚል ማለት ነው ትወዱታላችሁ በተለይ የዴቭ እኔ የሰው ልጅ ጥግ ድረስ ሲታመን ማለት ነው ጥግ ድረስ ሲታመን ታማኝ ሰው ሲሆን ኃላፊነቱን ሲወጣ እንደ ዴቭ አይነት ሰው አላየውኝምና የሚስትየዋ ደግሞ የነበረችበትን የረሳች ማለት ነው በጣም የወረደች ሰው ናት በጣም ሰው እንዴት ትላንትናውን ይረሳል እና ጥሩ ስትሆኑ ደግሞ ሰዎች እንዴት እንደሚበድሏችሁ ሮዛ ከድሮ ባሏ ጋር ሆና በሱ ህይወት ላይ ትጫወታለችና እንደዚህ አይነት ሰዎች በጣም አደገኛ ናቸው ነገር ግን ለዴቭ ምንም የሚጎዳው ነገር የለም እንደውም የነቃባቸው ይመስለኛል አሁን ማውራት ስላልፈለገ ነው እንጂ ነገር ሁሉ የገባው ይመስለኛል እና የኔ ቤተሰቦች በሌላ በአዲስ ቪዲዮ